ጥሩ ነገሮች ነው እያነሳን ይልቃልን እዚህ ጋር እናስገባውና መለሳለሁ። ልደቱ ቅድም ያነሳሁልን ጥያቄ ያረሳሁትም ግን ይልቃል እዚሁ ላይ አሁን ኢሊቱን በተመለከተ እያወራን ስላለ አሁን ባለው ሁኔታ ችግሩን አድረስ ስናደርግ ዋናው ችግሩን በዚህ ደረጃ እንዲባባስ የከፋ አስተዋጽኦ ያደረገው አብይ መሆኑ እንደተጠበቀ ሆኖ በሀገሪቱ ያሉት አስቻይ ሁኔታዎች እንዴት ነው መታየት ያለባቸው የሚለውን እያነሳን ስለሆነ ነው። ቅድም ያነሳሁለት ጥያቄ አለ። ለምሳሌ ልክ ያልሆነ ነገር ሲደረግ ኖ የሚል ኢሊት አለመኖር፣ እንዲያውም በጣም በአጭርና ሰልፍ ኢንላይትድ ባልሆነ የኢንትረስት ትንተና በመነሳት ድጋፍ እስከ መስጠት የሄደ ልሂቅ በሀገሩ መኖሩን እናያለን። ሰው በኢትዮጵያ ውስጥ ስላለው ልዩ ልዩ አይነት የፖለቲካ ልሂቅ ያለህን አስተያየት አብሮ እንድታጋራ ብዬ ነው። ተምሯል ወይ? እስካሁን ባለፉት 5 ወይም 7 በሉት አብይ አህመድ ስልጣን ላይ ከወጣ በኋላ ከደረሰው ነገር የተማረ ፖሊቲ ትመለከታለህ ወይ? የተማረ ልሂቅ የተማረ ፖለቲካል ኮሚኒቲ ትመለከታለህ ወይ የሚለውንም አያይዘህ ማንሳት ትችላለህ። ግን መጀመሪያ ኢሊቱ የኢትዮጵያን ኢሊት ስታይ ምንድን ነው የምታስበው የሚለውን እስቲ አንሳልን ይልቃል። ከዛ ወደ ልደቱ ሄዳል። ከባድና ሰፊ ጥያቄ ነው በእውነቱ ያነሳው። ትልቅ ምርምርንም የሚጠይቅ ነገር ነው። ግን እንደው በድርበቡና ከላይ ለማየት ስለመማራችን እርግጠኛ አይደለሁም። እንደውም አልተማርንም ብል ይሻለኛል። ምክንያቱም የተማረ ሰው ቢያንስ ንስሐ ያለው እንደው ሪፍሌክሽን እንበለው እንደው መማርና ያስተሳሰብ ለውጥ ማምጣት የአንድ ኢሊት ዌይ ኦፍ ቲንኪንግ እና አጠቃላይ ፐርሰፕሽን ከብዙ ነገር ጋር ይያያዛል በራሱ። ሪዝንስ ምንድነው? ምን ያህል ርቀት ይሄዳል? ኢሞሽኖች አሉ። በተፈጥሮ አእምሮ እንትኖች የተፈጠሩበት ሁኔታዎች ሁሉ የሰውን አስተሳሰብ ይወስኑታል እና እነዛ ሁሉ ነገሮች እንዳሉ ሆኖ ግን መጸጸትና ወደኋላ ማየትም ራሱ ስለመኖሩ እኔ እጠራጠራለሁ። ምክንያቱም ምንም ልዩነት የለም። አሁን ጦርነቱን በተቃወምን ሰዎች እና ጦርነቱን አክቲቭ በነበሩ ሰዎች መካከል ልዩነት አለው። አሁንስ እንደው በጣም ቀላል ነገር ብትል እኛ በዛን ጊዜ ትልቅ ሪስክ ነው የወሰድነው። ምንም የተለየ ጥቅም አላገኘንም። የተለየ የምንፈልገው ግሩፕ የለም። በዛ ሂደት ውስጥ የምንጠቅመው የምንጎዳው ግሩፕ የለም። አሁን አልፎ ስናየው አይደለም። ግን በዛን ጊዜ የወሰድነው ሪስክ በጣም አደገኛ ነገር ነው። ምናልባትም በዛ መንገድ ብንሄድ ነው ሀገራችንን ማዳን እንችል ነበር። ከመጀመሪያ ጀምሮ ይሄ ጦርነት የትም አያደርሰንም። ቅድም ከፕሮፌሰር ጌታቸው የምረዳው ጦርነቱ ከተጀመረ በኋላ የሆነው ነገር ሁሉ አንተ በገለጽከው ማግኒቲዩድ የተፈጠረ ነው። ግን ወደ ጦርነት ሲገባ መጀመሪያ በሚል ነው እንጂ በጦርነት ውስጥ ያለው ባህሪና መገለጫ ሁሉ አንተ ያልካቸው ነገሮች ሁሉ የሆኑት ናቸው። እንደው አንዳንድ ጊዜ እኔ ቁስሉን የምሸፋፍነው ወደፊት ለመሄድ አሁን ይሄን ቁስሉን ከገለጥ ነው ሁሉም የየራሱን ናሬቲቭ እየፈጠረ እዚህ አዙሪት ውስጥ እንዳያኖረን ስሜታችን ሲረጋና በፈርጁ በእውቀት በምክንያት ለማመን እድሉ ተገኝቶ በዛ በተቋም ደረጃ ካልተነጋገር አሁን የበለጠ ይሄንን ሴንሲቲቭ የሆነውን ነገር ብናነሳው የበለጠ ለመፍትሄ ሩቅ እንሆናለንና አእምሯችንን ይዘጋዋል ከሚል መንፈስ ነው እኔ አንዳንዴ ለነገሮች የምጠረቀቅ እንጂ ለራስና ሪስክ በመውሰድ ደረጃማ የራሳችንን ኮንስቲትዩንሲም ቢሆን እና ኢሊት የተባለውን እየተናገርን በዛ ጊዜ በጦርነት መሃል ሞብ ሜንታሊቲ እና ግሩፕ ቲንኪንግ ባለበት ጊዜ በሚደንቅ ቋንቋና በትላልቅ እንትን ተናግረናል። እኔ አንድ ጋዜጠኛ ትዝትለኛል ጁንታ ብላ ስትናገር ከየት አመጣች ጁንታ ምንድነው ብዬ ሳፋጥጣት አስታውሳለሁ። እኔ ቃሉንም ሌላ ሰው ሲጠቀመው እድል ለመስጠት በሚዲያ አንድ ሴት ጋዜጠኛ ልጅ ናት አስታውሳለሁ። እና የሆነ ሆኖ ግን የኢትዮጵያ ኢሊት ተምሯል ወይ ብትለኝ ግን ያ ስሜትና ያ ሞሜንታሊቲ አሁን ያለ አይመስልም። ያ ግሩፕ ቲንክ አሁን ያለ አይመስልም። ነገሮችን የሚታይበት ሁኔታና ነባራዊ ሁኔታዎችም ጭምር በመጠኑ የተቀየሩ ይመስላል። ለዛ አብደት ለመምጣት እድሉ የለም ባልልም ጨርሶ ጠፍቷል ባልልም ግን ለዛ የመነሳሳትና ለዛ ነገር እንደው እየተወረገረጉ የመግባቱ ሐሳብ አሁን የሚመጣ አይመስለኝም። ያ ያለ አይመስለኝም። ግን ከዛ ሁሉ ነገሮች ስናይ እኔ እንደው መንግስት እስቲ መጀመሪያ መንግስት የተፈጠረው እኮ የሰው ልጅ ኢንሄረንትሊ መጥፎ ነው ጥሩ ነው የሚሉ ሁሉ እኮ ክርክሮች አሉ። ለምን ገሌ የሚባለው ግሩፕ ገሌ የሚባለው ኢሊት ገሌ የሚባለው ኢሊት ለምን እንላለን? ኢንሄረንትሊ የሰው ልጅ ለራሱ ያደላል። በግሩፕም ይሁኑ በምንም ይሁኑ ሰዎች በራሳቸው ቫልዩ ሲስተም ስለሚጋጩና ስለሚጣሉ ነው መንግስት ያስፈልገው ተብሏል።
እነዚህ ነገሮች ታዲያ ሊፈታ የተፈጠረ መንግስት በቃ መጀመሪያም ኮንቬንሽናል መንግስት የሚያስፈልገው እነዚህን ፎልት ላይኖችና ስንጥቆች እየተፈጠሩ ማህበረሰቦች የመጋጨት ባህል ስላለ ዘ ኤሰንስ ኦፍ ስቴት ፎርሜሽን የመጣውና ኔሽን ስቴትስ እንኳን በኋላ አድገው የመጡበት ነገር ይሄ ነው። እንግዲህ መንግስት ያስፈልግበት ነገር ግን መንግስት የሚያስፈልግበትን ነገር ዋና ምክንያት መንግስት አጥፍቶ ሲያደርግ የነዛን ሰዎችና የቡድኖችን የግል ባህሪ ከመንግስት ጋር አመዛዝኖ ጥያቄ ውስጥ ማግባት ራሱ ልክ አይደለም። በምንም አይነት አንድ ወንበር ላይ የሚቀመጥ አርጊውመንት አይደለም፣ ትክክልም አይደለም። በቃ ሰዎች እንደዛ ስለሆኑ ነው። የታሪክ ጉድፎች አሉ። እነዛን አስታርቆ አንዱ ቡድን ከአንዱ ቡድን ኢንተርስቱን አንዱ ሃይማኖት ከአንዱ ሃይማኖት ይበልጣል ይላል፣ አንዱ ቋንቋ ከአንዱ ቋንቋ ይበልጣል ይላል፣ አንዱ ኤሊት ከሌላው ኤሊት የተለያየ ነገር ዓለምን የሚያይበት ሁኔታዎች ስለሚለያዩ ፈርስት ፕሪንሲፕልስ ኦፍ ላይፍ እይታዎች በግሩፖች በቡድኖች በባህሎች በግለሰቦች ስለሚለያይ ለዚህ ደግሞ ስልጣን ቀንሰን ከራሳችን ለመንግስት የሚባል ነገር እናቋቁም ተብሎ ነው የተቋቋመው። ከዛ በዛ ውስጥ እየገባ የሚያደባድበን ከሆነ መንግስትም ትንሽ ስልጣን አለው እነዛም የሚለው ቲዮሬቲካሊ ራሱ አርጊውመንቱ ትክክል አይደለም ቤሱ ብዬ ነው እኔ እንደው የምዘጋው ማለት ነው። በተረፈ ግን አንድ ኃላፊነት የሚሰማው ደግሞ ምሁር ማለት ኤሊት ማለት የማህበረሰብ መሪ ነው። በዛ ደረጃ ደግሞ ሪስፖንሲቢሊቲ የወሰደ ሰው ልጓማ በጀት አስፈልገ መኖር ነበረበት። ከዛ ግሩፕ ቲንክ መውጣት ነበረበት። የተሻለ ነገር ለመስራት የሚያስብ ሰው ይሄን ያህል ጭካኔ መኖር አልነበረበትም። ግን የሆነ ሁሉ ነገር ሆኗል። ከዛም ደግሞ ስለመማራችን እርግጠኛ አይደለሁም ቴዲ።